ኡስታዝ ኑ ቱርኪ ነው በክብር ተቀበሉ። ኡስታዝ እንኳን ደህና መጡ። እንኳን ደህና ቆየ። የሲር ለና ማለት ምን ማለት ነው? በጣም በዓሉ ሰኞ እንዲሆን እኛ የመንግስት ተማሪዎችና ሰራተኞች ጨረቃ ላይ ቁጥር አድርገን ነበር። ግን በዓሉ እሑድ ሆነ። ግን ደግሞ ሰኞም ቢሆን የበዓል ማግስት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡኪ ኤችዲ ዩቲዩብ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደውሏን ኦን ያርጉ። ወደ ቪዲዮ ኢትዮጵያ ውስጥ ስንት ክልሎች አሉ? ስንት? 10 yes ምን ምን ናቸው ስማቸው? what are their names? በረዳ፣ ጥቁር አንበሳ፣ ቦሌ፣ ተክለ ሃይማኖት፣ አራት ነው ብቻ። እኔ ጠየቅኩ ኢትዮጵያ ውስጥ ክልሎች ልክ ኦሮሚያ እንደሚባለው። እሺ ጥራቸው እነሱን። ኦሮሚያ፣ yes አንዴ ሜክሲኮ፣ የኢትዮጵያ ባህላዊ ምግብ ምንድን ነው? እንጀራ፣ ቆጮ፣ ክትፎ፣ ጎመን። የኢትዮጵያ ባህላዊ መጠጥ ምንድን ነው? ቡና እና መውደድ። That's how I did it. I need an even more louder clap. እንግሊዝኛ ትችላላችሁ ማለት ነው? ቡና እንዴት ነው የሚፈላው ንገረኝ እስቲ። አንደኛው ይቃጠላል፣ ይቆላል ማለት ነው። ኦኬ ግዛ ይፈልጋል እንዴ? ግዛ ይጨምራል በውሃ። ከዛ አሁንም በየትንሽ ውሃ። እሺ ከዛ ወጥ የድስቱ ላይ ይቀመጣል። ከዛ የስቶቭ ይጨምራል። ድምጽ ያወጣል። ዶክ 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 ዶክ። ሽሮ አረኩት እኔ። ከተፈላ ይነቀላል የስቶቭን። ከዛ ይኸውና ቡና። ቢግ ብሬን ብቻ አይደለም ባለሙያ አልበርት አንስታይን ናት። የማትመቸኝ ቻሌንጅ ምናምን ስትል ብቻ ነው እንጂ በጣም ነው የምትመቸኝ። አይ ላይክ የምታወራው እንግሊዝኛ እኮ በጣም እኮ እያስጎመጀኝ እኮ ነው። ትምህርት ቤት ሳገባ ራስን እንዴት ነው ያስተማርከው እንደዚህ አይነት እንግሊዝኛ? how did you become ጠፋብኝ። በቃ እንዴት ነው እንዲህ ጥሩ እንግሊዝኛ የምታወራው ብራዘር? I just watch YouTube and I learn English. ህዝብ ቢያውቀው ይሄንን ነገር የምትሉት ነገር ምንድን ነው? የሲር ለና የበጎ አድራጎት ድርጅት እንግዲህ ለሚሰራቸው ስራዎች የሥራ ችግር የለብንም፣ የአቅም ችግር ነው ያለው። መስራቾቹም ሙስሊሞችን ብንሆንም ተረጁ ግን ከ200 ያላነሱ ክርስቲያኖችም አሉ ማህበሩ ላይ። ምክንያቱም አንድ ሀገር ነው ያለን። ሙስሊሙ ያለው ጉሮሮ ክርስቲያኑም ስላለው ቢሮአችን ያው የዚህ አይነት ጠባብነትም የለም አያስተናግድም። ከዚህ የተነሳ እንግዲህ ማህበረሰቡ አብሮ ካልቆመ ስራው በጣም ከባድ ነው። ተቋም ላይ ያለን ስሜት በአብዛኞቻችን ያው ሲደርስብን እንጂ የምናቀው ብዙ አናቀውምና የሚሰሩ ሰዎችን ባይሰብር ጥሩ ነው ብዬ አስተላልፋለሁ። እሺ ኡስታዝ፣ አሁን ላይ ከምትሰሯቸው ስራዎች አንፃር ምን አይነት ድጋፍስ ነው የምትፈልጉት አሁን ላይ? በዋናነት የቲም የሚባል ወይም አባቱም ያጣ ህፃን ልጅን አባቱ ያስለመደውን ነገር ባታደርግለት እንኳን እንዳይጎድልበት ማድረግ አንዱ ትልቁ መገለጫችን ነው። በሁለተኛ ደረጃ ደግሞ የአዲስ አበባችን እንኳን ኑሮ ስናየው በሳምንት 2 ቀን 3 ቀን ነው የሚመጣው። የሲር ለና ግን ውሃ እየቆፈረ ያለው ገጠሪቱ ነው። ለአንድ ጄሪካን 2 ሰዓት ነው የሚሄዱት እህቶች። በግራ እጃቸው ህፃን ልጅ አቅፈው በቀኝ እጃቸው ጄሪካን ይዘው ነው የሚሄዱትና ሁለቱን ነገሮች በደንብ እያበረታታን ነው። በዚህ እንግዲህ ያው እኛ የሲር ለና ትንሽ የሚለየው አግዙን ወቁልን ከሚለው በላይ አንተንም ጨምሮ ማለት ነው መጣችሁ ማየት አለባችሁ። ትልቅ አገራዊ ነገር እየወጣን ያለ ነው። ውሃ ተስቆፍር ውሃ ሃይማኖት የለውም ዘር የለውም። ትክክል። በጣም በዓሉ ሰኞ እንዲሆን እኛ የመንግስት ተማሪዎችና ሰራተኞች ጨረቃ ላይ ቁጥር አድርገን ነበር። ግን በዓሉ እሑድ ሆነ። ግን ደግሞ ሰኞም ቢሆን የበዓል ማግስት ነው። አንገባም፣ በዓል ነው። ኡስታዝ ኑ ቱርኪ ነው በክብር ተቀበሉ። ኡስታዝ እንኳን ደህና መጡ። እንኳን ደህና ቆየ። የሲር ለና ማለት ምን ማለት ነው? አግራልን ቀለል አድርግልን። የምትሰሩት ስራ ምንድን ነው?
በዋናነት ያው አባታቸው የሞተባቸው ልጆችን መከታተል ነው። ሁለተኛ አረጋያን ነው። ሶስተኛ አባትን በህይወት ኖሮ የተቸገሩ ማህበረሰቦችን መርዳት ነው። በአራተኛ ደረጃ የሙያ ትምህርት ቤት ለሴቶችም ለወንዶችም አለ። ከዚህ ውጪ ደግሞ በገጠሪቱ ኢትዮጵያ ላይ የምንጭና የጉድጓድ ውሃዎችን ማዳረስ ነው። እስካሁን በኢትዮጵያ ወደ 360 ውሃዎችን ቆፍረናል። ስንት ዓመት ሆኖታል ማህበሩ? ወደ 8 ዓመት። በ8 ዓመት ምን አይነት ቦታዎች ላይ ነው በተለይ የውሃ ጉድጓዱን የምትቆፍሩት? ገንዘቡ ከየት ነው የሚመጣው? ያው እንግዲህ ገንዘቡ ሎካል ነው። እሺ፣ እኛው በእኛው ነው እስካሁን የሚቆፈርበት ቦታዎች እስካሁን ምዕራብ አርሲ፣ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳ የሚባሉ 9ኛ 11ኛ ክልል ሲዳማ ላይ፣ በማዕከላዊ ኢትዮጵያ በሚባለው በአሁኑ ደግሞ ጉራጌና ስልጤ ላይ ነው። አብዛኛው ኢትዮጵያ ሙሉ አዳርሰናል። 5 ነገርን ተጠቀምባቸው። 5 ነገሮች ከመምጣታቸው በፊት ወጣትነትን ተጠቀምበት፣ እርጅና ከመምጣቱ በፊት ጤንነትን ተጠቀምበት፣ በሽታ ከመምጣቱ በፊት ጊዜን ተጠቀምበት፣ ቢዚ ከመሆን በፊት ሀብትን ተጠቀምበት፣ ድህነት ከመምጣቱ በፊት። 5ኛው ምን አሉ? ወሐያቲከ ቀብለ መውቲክ፣ በህይወት እያለ ተጠቀም፣ ሞት ከመምጣቱ በፊት። ወላሂ ሪዝቁ ጠበብ ያለበት ንግዱ ምርታማ ያልሆነበት ሰው እስትግፋር ማብዛት። ለዛ ነው አንዱ ነብዩ ሰለላሁ ዐለይሂ ወሰለም መጣን ሪዝቄም ቢያለኝ አላቸው ተውባ አብዛሉት። እስትግፋር ሪዝቅህ ይሰፋል። ወደ ተውባ ስታበዛ እስትግፋር ስታደርግ ሪዝቅህ እየሰፋ ነው የሚሄደው።